ሰላም ጤና ይስጥልኝ እምነት ሰሚ ነው እባላለሁኝ። ዛሬ አንድ ነገር ላካፍላችሁ ነው ወደ እናንተ አመጣጤ። ይሄም ነገር ምንድነው? ድሃ ከሆንክ ማድረግ የሌለብህ 5 ነገሮች ተብለው የተቀመጡትን እኔ በምስል አቀርብላችኋለሁ። ምንጭ አለኝ። የተለያዩ ሰዎች ፖስት እያደረጉት ነው ይሄንን መረጃ። እኔም ከዛ ነው መረጃውን ወሰድኩት። በጣም ስለተመቸኝ ብትሰሙት ትጠቀሙበታላችሁ ብዬ ከራሴ ማብራሪያ ጋር ጨምሬ ይዤላችሁ መጥቻለሁኝ። ድሃ በፍጹም ሊያረጋቸው የማይገቡ 5 ዋና ዋና መሰረታዊ ነገሮች ይላል። ድሃ ከሆንክ ወይም ከሆንሽ አንብቢው ወይም እናንብብ ተብሎ የተቀመጠው። እኔ ደግሞ እንቢ ለእናንተ አስተላልፍላችኋለሁ። ድሃ ከሆንክ ወይም ከሆንሽ እነዚህን ነገሮች መስማት መቻል አለብሽ። ሐሳብና አስተያየት መስጠት፣ ሰብስክራይብ ማድረግና ላይክ ማድረግ አትርሱ። እምነት ሰሚ ነው አካሉ ነኝ። አብራችሁን ቆዩ። ድሃ በፍጹም ሊያረጋቸው የማይገቡ 5 ነገሮች። አንደኛ፣ ምንም አይነት ጦርነት ቢነሳ የሚወድምብህ ንብረት፣ የምታጣው መሬት ወይም ቤት ስለሌለ በጦርነት ላይ አትሳተፍ። በግልጽና ግልጽ ድሃ ጦርነት ላይ መሳተፍ የለበትም። አትሳተፍ። ሰላማዊ ሰልፍ ላይ፣ ረብሻ ላይ አትሳተፍ። ምን ታደርጋለህ? የቻልከውን ያህል ሸሽተህ ጦርነት የሌለበት አካባቢ ኑር። በቃ መንግስትን ለምን ትቃወማለህ? መንግስትንስ ለምን ትደግፋለህ? ምን የሚያስደግፍህ እንድትቃወም የሚያደርግ ነገር አለ? ለምን ትረብሻለህ? መረበሽ፣ አመጽ ውስጥ መሳተፍ አይገባህም። ድሃ ምንም የምታጣው ነገር አለ? ሱቅ ይዘጋብሃል፣ ቤት ይወረስብሃል። ጠላት መጥቶችን ሀገር ቢሆን ምን ትጎዳለህ ተብሎ ተቀምጧል። በተጨማሪም ኢትዮጵያም ኖርክ ቻድ ድሃ እስከሆንክ ድረስ መብትም አገርም የለህምና ራስ ላይ አተኩር ይላል። ንብረትና ሀገር ያላቸው እንዲዋጉ ተውላቸው በቃ። ስለዚህ አንተ የትኛውም ዓለም ላይ ብትኖር ድሃ እስከሆንክ ድረስ ማንም የሚያከብረህ የለም። ኢትዮጵያዊም ሆንክ፣ ሱዳናዊም ሆንክ፣ ቻይናዊም ብትሆን ድሃ ነው። ድሃ ሀገር የለው፣ ድሃ ክብር የለው፣ ድሃ ስም የለው። ድሃ ነው። ልብስ ከቆሸሸ ወይ ሌባ ነህ ወይ የሆነ ነገር ተቀጽላ ቅጽል ስም ይሰጣል ማለት ነው። ስለዚህ ድሃ ከሆንክ ድሃ ነህ። ኑሮህንና ራስን ለማሸነፍ መጣር መቻል አለብህ እንጂ በጦርነቶች ላይ አትሳተፍ ይላል አንደኛው። ሁለተኛ፣ በፍጹም ጆሮህንና ሐሳብህን በየትኛውም ወገን ለተሰለፈ ፖለቲከኛ አትስጥ። በፍጹም ጆሮህንና ሐሳብህን በየትኛውም ወገን ለተሰለፈ ፖለቲከኛ አትስጥ። በቃ ለማንም ፖለቲከኛ ጆሮ መስጠት የለብህም። ትርጉም የለውም። ብሰጥም ያው እንግዲህ እዚህ ጋር ዝርዝር በአንተ ላይ ተንጠልጥሎ ከርሱን ለመሙላትና ነገ ስልጣን ሲይዝ ሊረግጥህ ለሚፈልግ ለዚህ ሀገር እከካም ፖለቲከኛ አይደለም ደምህን አይነ ምድርህን ልሰጠው አይገባም። የሚገርም ነው። በቃ ይሄ የሚገርም ሐሳብ። ለየትኛውም አይነት የፖለቲካ አቀንቃኝ ጆሮ መስጠት የለብህም። ነገ ስልጣን ላይ ቢወጣ አንተ ደግፈህ ነበር አይልህም። አንተን ነው መልሶ የሚጨፈልቅህ። ስለዚህ ድሃ ከሆንክ ይሄን ሁለተኛውን ነገር ማድረግ የለብህም። እንደዚህ ጆሮ ሰጥተህ ለአንዱ ደግፈህ አንዱን ተቃውመህ መጓዝ የለብህም። ገብቶሃል? ሶስተኛ፣ ለሃይማኖት ተቋማት መገንቢያ፣ ለሃይማኖት መምህራን ድጋፍ በሚል ሰበብ ካለ ላይ በሰጥ ይባረክልኛል እያልክ ለፍተህ ያገኘኸውን ትንሽ ገንዘብ በፍጹም አትስጣቸው። ፈለጣቸው ካስጨነቀ የምታመልከውን አምላክ ይስጥህ እንጂ እኔ ከየት አመጣለሁ በላቸው። የትኛውም ገንዘብ እንዲባረክልህ ነው የምትሰጠው ይላል። የሶስተኛው በቃ ለሃይማኖት ተቋም ገንዘብ አትስጥ ነው የሚለው። ያለው ሰው ይስጥ፣ ያለው እንዲባረክለት ላለው ይጨመርለታል ስለሚል ነው የሚለው። እዚህ ጋር እንኳን ሐሳብ አልስጥበት፣ እናንተ ራሳችሁ ሐሳብ ስጡበት። ይሄ ሶስተኛው ላይ ራሳችሁ ሐሳብ ስጡበት የሚለው ነገር ምንድነው? ለሃይማኖት ተቋሚያ መገንቢያ፣ ለሃይማኖት መምህራን ድጋፍ ምናምን ለጴንጤም ለምንም ለኦርቶዶክስም ለሙስሊም ለምንም የሚል ድጋፍ አታርግ ነው የሚለው። ድሃ ከሆንክ ድሃ ነህ ነው በቃ አለቀ። ድሃ ከሆንክ ድሃ ነህ። ፈጣሪ ራሱ ላለው ነው የሚሰጠው ነው የሚል እዚህ ጋር። ስለዚህ አራተኛው ላይ እንጓዛለን። ተቋመህ የምትቀይረው መንግስት ደግፈህ የምታነክሰው ፖለቲከኛ የለምና ከድጋፍም ሆነ ከተቃውሞ ፖለቲካ በቻልከው አቅም ራቅ ይላል። ትክክለኛ አባባል ነው። ተቃውመህ የምትቀይረው መንግስት የለም፣ ደግፈህ የምታነክሰው ፖለቲከኛ የለም። መጽሐፈ ምሳሌ ላይ ምን ተብሎ ተቀምጧል?
መንግስትን አትቃወም ይላል። ከተቃዋሚዎች ጋርም አትሰለፍ ይላል። መንግስትን መቃወምም መደገፍህም ትርጉም የለውም። አንተ ደሃ ነህ፣ ትርጉም የለውም። ስለዚህ ተቃውመህ የምትቀይረውን መንግስት ደግፈህ የምታነግሰው ፖለቲከኛ የለምና ከተቃውሞም ሆነ ከድጋፍ ራስን አድርግ። ዝም ብለህ ስራህን ስራ። አንተ ምንም የሌለ ሰው ነህ። ተነስተህ ከፈለክ በእግር ጅቡቲ ከፈለክ ደቡብ ሱዳን ገብተህ ሰርተ መለወጥ ትችላለህ። ስለዚህ ስራ ላይ ትኩረት አድርግ፣ ለመለወጥ ትኩረት አድርግ እንጂ ፖለቲካ ውስጥ አትግባ። ደሃ ፖለቲካ ውስጥ መግባት የለበትም ነው በቃ። ደሃ ፖለቲካ ውስጥ መግባት የለበትም። ገባ? ደሃ ከሆንክ ፖለቲካ ውስጥ አትግባ ነው። ፖለቲካዊ ወሬዎች ሲነሱብህ መልስህ ምን አገባኝ ብቻ መሆን አለበት ወዳጄ። ፖለቲካ ለፖለቲከኛው መተዳደሪያ ነው። እስኪ አይምሯችሁ ውስጥ ያለውን ፖለቲከኛ አስቡት። ፖለቲካ በቃ ቢል ሌላ መተዳደሪያ ሙያ አለው የለው? በቃ ፖለቲከኛ ስራው ፖለቲካ ነው። ስለዚህ አንተ ምንድነው? አንተ ደሃ ነህ። ደሃ ከሆንክ ደግሞ ፖለቲካ ውስጥ መግባት የለብም። ቀን ሙሉ ተቀምጠው አሁን ስለ ኳስ የሚያወሩ ሰዎች አሉ። ስለ ኳስ እኮ አይመለከታቸውም እኮ አያገባቸውም። ግን ቀን ሙሉ ተቀምጠው ስለ ኳስ ነው ሲያወሩ የሚውሉት። ስለዚህ እነዚህ ሰዎች ምንድነው የምትሏቸው? ፖለቲካ እንደው ቁጭ ብሎ በቃ ቀን ሙሉ ስለ ፖለቲካ የሚያወሩ ሰዎች አሉ። ደሃ ከሆንክ ስለ ፖለቲካ ማውራት የለብም። ፖለቲካን ደግፈህም ሆነ ተቃውመህ መቆም የለብህም። ግልጽና ግልጽ 4 ነጥብ ነው። መቃወምም መደገፍም የለብህም። 5ኛ ገንዘብ ባይኖረኝም ጤና አለኝ ጲሪሪም ጳራራም እያልክ ድህነትን አትኩራበት። ድህነትን ጥረህ ግረህ ያገኘኸው የልፋትህ ውጤት አስመስለህ አትመጻደቅበት። ድሃ እስከሆንክ ድረስ የምታጣው ነገር የለም። ውሳኔዎችን ለመወሰን አትፍራ። ከዚህ በላይ ኪሳራ አይደርስብህም። ለመለወጥ ጣር አጋጣሚዎችን ሁሉ ተጠቀም። በቃ አለቀ። ጤና አለኝ ምናምን ጤና አለኝ የሚባል ነገር የለም። ጤና እኮ 3 ቀን ምግብ ሳትበላ ካደርክ በሽተኛ ነው የምትሆነው። ስለዚህ ጤና አለኝ ብለህ በጤና አትኩራ። የማይሆኑ ወሬዎችን አታብዛ። እነዚህን ወሬዎች ውስጥ አትግባ። በቃ እንደ አጠቃላይ ነገር ድሃ በፍጹም ሊያደርጋቸው የማይገባ ነገሮችን መሰረታዊ ነገሮችን ነው ያነሳንላችሁ። 5ቱን በተለያየ ፕላትፎርሞች በብዛት ሼር እየተደረጉ ነው ያሉት። እኔ ራሱ ይሄንን ቪዲዮ በማነብበት ሰዓት 65000 ላይክ ያለው ፖስት ነው ቲክቶክ ላይ አንዱ ፖስት ነው በጽሁፍ ያስቀምጠላችሁ። እና ይሄ ነገር ድሃ በፍጹም ሊያደርጋቸው የማይገባ 5 ነገሮች፣ አንደኛ ምንም አይነት ጦርነት ቢነሳ ጦርነት ውስጥ አትግባ። ሁለተኛ በፍጹም ጆሮና ሐሳብን በየትኛው ወገን ለተሰለፈ ፖለቲከኛ አትስጥ፣ ለደጋፊም ለተቃዋሚም አትስጥ። ሶስተኛ ለሃይማኖት ተቋሚያ መገንቢያ ምናምን ገንዘብ አታዋጣ። አራተኛ ተቃውመህ የምትቀይረው መንግስት ደግፈህ የምታነሳው ፖለቲከኛ ስለሌለ ድጋፍም ሆነ ተቃውሞ ውስጥ አትሳተፍ ነው የሚል። 5ኛ ገንዘብ ባይኖረኝም ጤና አለኝ ጤሪሪም ጳራራም አትበል ነው። በቃ አለቀ። 4 ነጥብ። እነዚህ 5 ነገሮችን ድሃ ከሆንክ ማድረግ የለብህም። ሰርተህ ራስን ለመቀየር ሞክር። ይህን ቤት ሰብስክራይብ ማለት ፎሎ ማድረጋችሁን አትርሱ። ከፈለጋችሁ አታርጉ፣ የራሳችሁ ጉዳይ ነው። እኔም አለምንም። ገብቷችኋል? አመሰግናለሁ። ሀሳብ አስተያየታችሁን ስጡኝ። እምነት ሰሚ ነው አካሉ ነኝ። ይመቻችሁ።